እሱ አጥቶ እኔ ላገኝ እሱ ጠፍቶ እኔ ነው ኑር እሷ ወድቃ እኔ ልነሳ የሚለው ተመኒ ዘዋል النعمة عن الغير በህብረተሰብ ውስጥ ያለና በየማንኛውም መስክ ላይ ያለ ፍክክር ነው በነገራችን ላይ የትኛውም መስክ ላይ ያለ በሽታ ቢኖር እሱ حتى በዕልም መሐከልም አለ አንዱ ዓሊም ሌላውን ዓሊም ይመቀኛል ከዛ በኋላ የሃይማኖት ሽፋን ይሰጠዋል ሙብተዲዕ ነው ሊል ይችላል ይሄ በዋዒቱ የተለያየ ይሆናል አገላለጹ ደግሞ ሰው ዘንድ ተቀባይነት ባለው መልኩ ይመጣል ለማሳመን በሚያስችል መልኩ ይመጣል እንግዲህ ሴት ጣውንቷን ትመቀኛለች እሷን ዝቅ አድርጋ ለማየት ነው المهم በጣም ከባድ ከሆኑ በሽታዎች መካከል ነው ነብዩ ሰለላሁ ዐለይሂ ወሰለም የጥንት ህዝቦች በሽታ ለከፋችኋል አሳበኩም ዳኡል ኡመም ምንድነው እሱ አልሐሰድ ምቀኝነት ነው هي الحالقه ምቀኝነት ማለት የምትላጭ ናት ምንድነው የምትላጨው انها لا تحلق الشعر ጸጉር አትላጭም ولكنها تحلق الدين دين ነው የምትላጨው ምቀኛ አንድ ወቅት ላይ ዲን የሌለው ሆኖ ነው ራሱን የሚያገኘው ይወጣ ነው የሚሄደው ከአላህ መንገድ ያ ውስጡ ያለው በሽታ ወደዚያ ነው የሚያሳስበው እንግዲህ የአደም ልጆችም መገዳደል የደረሱ በዚህ ሰበብ ነው አቅጥለነካ ምን አጠፋ የነብዩላህ ዩሱፍን ታሪክ ታውቃላችሁ ህፃን ልጅ ነው ህፃን ልጅ አባት ይንከባከባል እቅፍ ድግፍ ያረጋል በድግ ቁጭ ያረጋል የተለመደ ነው እነሱም በልጅነታቸው ያን ነገር አሳልፈዋል እነሱ ግን ትላልቅ ሰዎች ናቸው እየተሰማሩ የሚውሉ የሚያርሱ ፍየል የሚያረቡ ናቸው አባታችን ከኛ የበለጠ ዩሱፍን እየወደደ ስለሆነ ጠማማ ነው ان ابانا لفي ضلال مبين يا الله النبي ጠማማ ነው ማለት ምን ያህል ከባድ ወንጀል ነው ከዛ በዚህ ሐል አቆሙ ሙእተመር ምንድነው ኮንፈረንስ አደረጉ ተሰባሰቡ ምን ለማድረግ እንግደለው ወይስ እንሽጠው اقتلوا يوسف او اطرحوه ارضا يخلو لكم سي عند ወንድሙን ለመግደል ወንድሙን ለማጥፋት ሰው ያንድ አባት ተሰባስቦ ቁጭ ብሎ ውይይት ያደርጋል የተሻለ የተባለው ሰውዬ አትግደሉት ጉድጓድ ጣሉት ነው ያለው لا تقتلوا يوسف واطرحوه والقوه في غيابه الجب በጥልቅ ጉድጓድ ውስጥ ብቻ ወርውሩት እንጂ አትግደሉት ያው መግደል ነው እኮ እንደውም ቀስ ብሎ ረጅም ጊዜ ተሰቃይቶ እንዲሞት የሚያደርግ ነው ይሄ የአላህ ሉጥፍ ባይኖር ኖሮ ከዛ ሲወጣ ደግሞ አልቻሉም በቃ ወንድማችን ነው ብለው እንኳን አሁንም አልተጸጸቱም ምንድነው በትንሽ ዋጋ ቀውረው ተመለሱ ሸጡት